አይዞሽ የኔ ቆንጆ አይዞሽ። ይኸውላችሁ ብዙ ወንዶች ሴቶችን በተለይ እኛ የአረብ ሀገር ሴቶችን የሚፈልጉን ለጥቅም ነው፣ ለጥቅም ማለት ነው። ከግምጄ ተረዱ። ግምጄ አሁን ጎበዝ ነብር ሆና ንቅት ብላ ኢሜሏን ምኗንም ወስዳ ብሩኬ ባያስተካክልላት በቃ እስከ መጨረሻው ነበር የምታለቅሰው። እና አብዛኞቹ ወንዶች እኛ ሴቶችን የሚፈልጉን በተለይ አረብ ሀገር ስንሄድ እንደ ጅል እንደ ሞኝ ነው የሚያዩን። ገባችሁ? በእኛ መፈመስ መታወቅ፣ ገንዘብም ካለን በእኛ ገንዘብ መስራት ነው የሚፈልጉት። እና አሁን እዚህ ልጅ ጋር አሪፍ ነበሩ፣ ስራ ጀመሩ። ከዛ በኋላ ግምጄ ደግሞ ስታየው ብልጥ ሲጫወትባት ላሽ ብላ መንገዷን ቀየስ አረገች። ጎበዝ መንገድሽን መቀየስሽ። እና ደግሞ ግምጄ ምልልሽ ፈልጋለሁ፣ ማልቀስ የለብሽም ሀቢብቲ። ይፖሰት ምንድን ነው? የሆነ ሰው ጋር ልትጣይ ትችያለሽ በዚህ ቪዲዮ አይደለ? ይፖሰት፣ ይጠቀምበት፣ ያገኝበት። ዱሮ የሰራችሁት ነው ይህ ስራ። በቃ ምን ችግር አለው? ምንም ችግር የለውም። ማልቀስ አያስፈልግም። ብዙ ነገር አድርጎች ሊሆን ይችላል። በጋራ ሰርታችሁት ሊሆን ይችላል። የሆነ የጋራ ገንዘብ ሊኖራችሁ ይችላል። ግን ደግሞ በቃ ይውሰደው እግዚአብሔር የስራውን ይስጠው ብለሽ መተው ነው እንጂ አሁን እዚህ ጋር መተሽ ባለቀሽ ቁጥር እነሱ ደስ ነው የሚላቸው፣ የበለጠ አንቺን ነው የሚጎድሽ። እና እንግዲህ ብሩኬ ምላችሁ እኔ እኮ ብሩኬ ከሁሉም ወንዶች የተለየ ነው ምላችሁ በምክንያት ነው። እና አሁን ሀይሚና ብሩክ ሲሰሩ ሁለቱም እኩል ነው የሚከፋፈሉት። ለሀይሚ ቤት ሲገዛ ለሱ ቤት ይገዛል። በእርግጥ ሀይሚም ትግስተኛ ናት። ሁሉን ነገር ይሁን እንደዚህ መቸኮል። እሱ አሁን ያኔ መኪና ሲገዛ አይ ለኔም ለምን መኪና አልገዛልኝ ምናምን አትልም። ብልጥ አትጫወትም። እና አንዳንዴ ስራ ስትሰሩ ብልጥ አንዱ ብልጥ ከሆነ በጣም ከባድ ነው። ሁለታችሁም የሆነ አለላችሁ አይደል ለቀቅ ጥብቅ ማለት የለባችሁም። እና ሀይሚዬ እንግዲህ እግዚአብሔር እንዴት መርቆ እንደሰጠሽ አላቅም። እግዚአብሔር ብዙ ሴቶች አብረው ስራ ይጀምራሉ፣ ግን ይጀምራሉ እንጂ አይጨርሱም፣ ከወንዶች ጋር ማለት ነው። ብዙ ወንዶችም ከሴት ጋር መስራት ይጀምራሉ፣ ግን አይጨርሱትም። ትንሽ ከሰሩ በኋላ አብረው ይሰራሉ፣ ከዛ ክፍፍል ላይ ይጣላሉ። ገባች አይደለ? ክፍፍል ላይ ይጣላሉ። እና ሀይሚ እንግዲህ እስከ ዛሬ ጎበዝ ሆና ከብሩኬ ጋር ብቻ እየሰራች ለዛም ነው ስኬታማ የሆኑና እንደዚህ ከብዙ ሰው ጋር ስትሰሩ ስኬታማ አትሆኑ ማለት ነው። እና ብዙ ወንዶች ደግሞ ሴቶችን በደካማ ጎናችን እየገቡ አሁን ግምጄ አሁን በጣም ተበልታ ነበረ፣ ተሸውዳ ነበረ። እግዚአብሔር ነው የተፋትና ብሩኬ ኢሜሏን ፓስወርዷን ሁሉ ወስዶባን ነበር፣ የዩቲዩባን ማለት ነው። አሁን ይህን ስራ አብረው ሰርተው ነበር። እንግዲህ ገንዘቡን ምን እንዳጣላቸው አላውቅም። ያም ስለሷ ወጥቶ መጥፎ ነገር እያወራ ነው፣ እሷም ተውኝ እያለች ነው። እና አሁን ኢሜሏን ምኗንም ወስዳለች፣ መጠቀም አይችሉም። ሰው ስለሷ መጥፎ ነገር እያወሩ ዩቲዩባ ቪው እንዳይኖሩ ማድረግ ነው። እና አሁንም ቢሆን ግምጄ ኢሜልሽና ፓስወርድሽን ብሩኬ ካስተካከለልሽ በኋላ ሌላ ሰው ጋር መስራት ስትጀምሪ ለሌላ ሰው እንዳትሰጭ፣ እንደ ሶፊያ እንዳትበይና ሴቶች ለምንድን ነው ራሳችሁ አራድዬ የማትሆኑት የማትሰለጥኑት ለምንድን ነው? እኔ አሁን ኢሜይሌና ፓስወርዴን ብሞት ለሰው አልሰጥም። ዩቲዩብ ቻናሌን እቺ ትንሽም ብትሆን ራሴን ያስተካከልኳት። ኢትዮጵያ ሄጄ መስራት ብፈልግም ራሴ ነው ኤዲት አድርጌ ብጭን እንጂ ለማንም ሰው ኢሜይልና ፓስወርዴን አልሰጥም። ሰው እንዳታምኑ። ሁሉ ሰው ከእናንተ ጥቅም ነው የሚፈልገው። የሆነች ነገር ካላገኝባቸው አይቀርባችሁም። እና ብሩኬ ነው ግምጄን ከጉድ ያወጣት። እስከ መጨረሻው ስታለቅሽ ትኖሪ ነበር ሀቢብቲ። ለዚህ ለአንድ ቪዲዮ አታልቅሽ። ከዚህም በኋላ ደግሞ በእርግጥ ያስለቀሳት ቪዲዮ ምናምን ሳይሆን ልጁ ስለሷ ወጥቶ መጥፎ ነገር እያወራ ነው። ብር ከፍያት ነበር ምናምን አብራችሁን የሰራችሁት በእርግጠኝነት። እና በእርግጥ ተቀብልሃታል ምናምን ኦኬ ጥሩ፣ ግን ራስም ነው ለራስም ጭምር ስለሆነ ነው የተቀበልካት። ለራስ እሷ በጣም ተወዳጅ ስለሆነች በሷ መፈመስ ፈለግ ሰው ግምጄ እንግዲህ እግዚአብሔር ካንቺ ጋር ይሁን። አሁንም አውጥቶሻል በሰላም እንኳን ቶሎ ተገላገልሽ ከእንደዚህ አይነት ስግብግብ ሰው ማለት ነው። ሁሉ ሰው ለጥቅም ነው የሚፈልግ ታውቃላችሁና እንደዚህ አይነት ጥቅመኛ ሰው እንኳን አራግፈሽ ወጣሽ። እግዚአብሔር ከጉድ ነው ያወጣሽ። ከዚህም በኋላ ኢሜይልና ፓስወርድሽን ወስደውብሽ ቢሆን ያሳደግሽውን ቻናልም ልትቀሚ ትችይ ነበረ። ቲክቶክሽንም ሊሸጥብሽ ይችል ነበረ። ሶ አሁንም ተመስገን በይ ዲጋ ስለተረፍሽ። ሌላ ሰው ደግሞ ቻናልሽን ሊወስድብሽ ምናምን ይችላል ወይ የሆነ ሰው ልታይ ትችያለሽ። የሆነ ሰው ብታጅ ሌላ ሰው ይመጣል። ምንም ማልቀስ አይጠበቅብሽም። እና ግን ዋናው ነገር በተመልካች ዘንድ አታስጠሏት። መጥፎ ነገር እያወራችሁ ሴት ናት፣ የማዳም ቅመም ናት፣
ሄዳ አየችው። ልጁ ጥቅማ ጥቅም የሚፈልግ ሲሆን አለመቻ ሲል መንገዷን ቀየሰች። ሰው መንገዷን መቀየስ ደግሞ መብቷ ነው እና አንዳንድ ወንዶች በግድ ከእናንተ ጋር እንድንሆን ታስገድዱናላችሁ ከኛ ጥቅም ለማግኘት ስትሉ እንጂ እኮ ለእኛ አስባችሁ እኮ እንዳልሆነ ግልጽ ነው። አሁን ይህ ልጅ ለግምጃ ያስቡ አይደለም፣ ለጥቅማ ጥቅም ነው። እሷ ስትሄድለት ዩቲዩብ ቪዲዮ ሰራ፣ ከዛ ፖስት አረገ ለራሱ ማለት ነው፣ ለራሱ ቪው ላይክ ምናምን ከተጣሉ በኋላ እና በጣም ነው ማዝ ነው። እና ሴቶችዬ ደግሞ ዩቲዩብ መስራት ስትጀምሩ ቲክቶክም ቢሆን ሰው ምረጡ። የማይሆን ስግብግብ ሰው ጋር የምትሰሩ ከሆነ መጨረሻችሁ አያምርም። በቃ በተለይ ወንዶች የሚቆጣጠሯቸው አሁን ለምሳሌ ትንሱን ይዋት ሁሉ ነገር መነጣጥቋታል። ዩቲዩብ ትሰራለች ግን ገቢው በሱ ነው የሚገባው። ፍቅርን ይዋት እና ሴቶችዬ ስትሰሩ አንዳንዴ ጥቅማችሁን አስቀድሙ። ሲቀጥል ደግሞ የሚሆናችሁ የሚያዛልቃችሁ ሰው። በእርግጥ አንዳንድ ሰዎች ሲቀርባችሁ ጥሩ ሰው መስሎ ይቀርባችኋል። የሰው ልጅ አይቀመስም ምን አይነት ሰው እንደሆነ። ግን ብዙ ጊዜ ሴቶች በጣም ነው ምን ይሸወደው በጣም ማለት ነው በአስመሳይ ወንዶች እና እንግዲህ በጣም መጠንቀቅ አለባችሁ። ግምጄም ቢሆን እንኳን እዚህ ጋር በቃልሽ እንኳን በዚህ ተገለገልሽ እዛው ቆይተሽ ቢሆን ዩቲዩብሽን ብሩክ ባያስተካክልልሽ ደግሞ የመጨረሻ በቃ ውሃ በልቶሽ ነበርና እንግዲህ ከዚህም በኋላ ጠንከር ጎበዝ መሆን ነው ያለብሽ እንጂ ማልቀስ የለብሽም። ምክንያቱም በተለይ እኛ አረብ ሀገር ሴቶች በትንሽ ነገር ነው ሆድ የሚበሳን፣ በትንሽ ነገር ነው የሚከፋን፣ በትንሽ ነገር ብቸኝነት ይሰማናል። እና አሁን ግምጄ እንደዚህ ያለቀሰችበት ምክንያት ይህን የምትለው የሚከራከርላት ማንም ሰው አፉን እንዳይከፍትላት አፉን የሚያዘጋላት መከታ ጋሻ መከታ የሆነ ሰው ስለሌላት ነው። ሀይሚ እስከዛሬ ስንት የታለቀስ ነበረ፣ ግን ብሩኬ ነው እስከዛሬ ሀይሚ እንዳታለቀስ እንዳትከፋ ቻናሏ ምንም እንዳይሆን አድርጎ አስጠብቆላት ያለ ብሩኬ ነው። እና አሁንም ግምጄ እንደ ብሩኬ ያለ ሰው መከታ ጋሻ የሆነ ሰው አጠገቧ ቢኖር ኖሮ እንደዚህ አታለቅስም ነበረ። ማንም መጥቶ አይፈነጭባትም፣ ማንም ሊደፍራት አይሞክርም ነበር። የእሷን ነገር ለመውሰድ በእሷ ለመጠቀም ማንም አይፈልግም ነበረ። ግን ማንም የላትም በማለት እያያችሁ ነው ምን እንደሚያረጓት። እና አሁንም ቢሆን ግምጄ ማልቀስ አለብሽ ብዬ አላስብም። የሆነ ሰው ጥሎሽ ቢሄድ የሆነ ሰው ስለሚመጣ አንቺ ደግሞ በራስሽ ነገሮችን ለማስተካከል ሞክሪ። ስለ ዩቲዩብ ሰልጥኝ፣ ስልጠና አለ በደንብ እንዴት ኢሜል ፓስዋርድ ማኔጅ ማድረግ እንደምትችይ፣ እንዴት ተምብሌን መስራት እንደምትችይ፣ ምን አይነት አይዲያ መስራት እንዳለብሽ ስልጠና አለ 6 ወር። እሱን ሰልጥኝ። ከዛ በኋላ ቪዲዮሽን ራስሽ ኤዲት እያረግሽ ትጭኛለሽ እንጂ ለማንም እየሰጠሽ ሁሌ ስታለቅሽ መኖር የለብሽም። እና ደግሞ ማንም ሰው ምንም ቢልሽ መልስ መስጠት የለብሽም ነበረ። እንደው ማልቀስም የለብሽም መልስ መስጠት የለብሽም። ገብቶሻል አይደለ? ስለዚህ ሀይሚ በምክንያት ነው ታድላለች ምለው እኔ። እንደዚህ አይነት ጋሻ መከታ የሆነ ወይ ጓደኛ ወይ ባል ቢኖራት የሚጠብቃት እንደዚህ አታለቅስም ነበረ። ግን ደግሞ አይዞሽ ብሎ የሚከራከርላት ሰው የለም። ልጅ ከአረብ ሀገር ነው የሄደችው። እኛ ደግሞ ከአረብ ሀገር የምንሄድ ሰዎች እንደ እብድ ነው የምናየው የምንታየው። እኛ ራሳችን ሆድ ይብሰናል፣ በትንሽ ነገር ነው የሚከፋን። በቃ ሁሉም ሰው በእኛ መጠቀም ይፈልጋል። እና እንግዲህ እግዚአብሔር ጎበዝ እንዲያረግሽ ነው የምፈልገው። ጎበዝ መሆንም አለብሽ፣ ማልቀስም የለብሽም። በተለይ ለወንድ ብለሽ ኧረ የታባቱ ለገንዘብ ብለሽ ነገ የምታገኘው ነገር ነው። ተመልካች አይጠላሽም።